ይድረስ ለሁለተኛ ሚስቶች እያልሽ ነው። ሶስተኛ ሆኖ የሚመጡ አሉ። በነገራችን ላይ ሁለተኛ ብቻ ሳይሆን አራተኛ ሆኖ የሚመጡ አሉ። ፈሪ ናት። የሰው ባል የቀማይ ሴት ለምን ትፈራለች? ሰርቃ እንዳመጣች የሚሰረቅባት ይመስላታል። እዛን ቀለበቱን ተቀበልኩኝ። ከአንድ ወር ነው ከሁለት ወር በኋላ ግን እንኳን ሰው ከእግዚአብሔር አምሳል የተፈጠረው ሰይጣን አይኖረው ሌላ ሴት ከያዘ በኋላ እኔ ግን ጥሩ ሰላም አጣሁ። መንታ ልጅ አርግዤ የልጅ አልቸገረኝም ብላ እናቷ አስወጣችብኝ። የሰው ትዳር ውስጥ መግባት ትልቅ እግዚአብሔር ቅጣት ነው። ምክንያቱ ሳይታወቅ እኔ እዛ ቤት ታገኘኛለሽ። ልክ የሆነ ገንዘብ ሳገኝ እኔ የት ነኝ? እነሱ ቤት ነኝ። የማያልፉ የሚመስሉ ሊነጉ የማይመስሉ ቀናቶች ነጉ። ኦኬ፣ አሁን ሶስተኛ ጋብቻ? አዎ። ታገቢ ነው? ባገባ ነው እግዚአብሔር ካለ። ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስቲ የሸገር ኢንፎ ሚዲያ ተከታታዮችን ተዋወቂልኝ። እሺ፣ ምህረት ወርቁ እባላለሁ። በተለያየ መልኩ ታሪክሽ በተለይ አንድ ወቅት እጅግ አነጋጋሪ ነበር። ያሳለፍሽው የህይወት ውጣ ውረድ፣ አሁን የደረስሽበት ነገር ለብዙዎች ትምህርት መሆኑ በማህበራዊ ሚዲያ ሲዘዋወር ነበር። ዛሬ ደግሞ ከኔ ጋር በሸገር ኢንፎ ሚዲያ በተለይ ለሁለተኛ ሚስቶች ማስተላለፍ የምፈልገው ነገር አለ። ይድረስ ለሁለተኛ ሚስቶች እያልሽ ነው። ለምንድን ነው ሁለተኛ ሚስት ሆነው ትዳር ለሚይዙ ወይንም ደግሞ ዋና ሚስት እያለች ራሳቸውን ወይም ህይወታቸውን አሳልፈው የሚሰጡ ሴቶች ጉዳይ ይበልጥ የሚያሳስብሽ? ከየቱ ጀምረሽ ነው ስለዚህ ጉዳይ የምትነግሪኝ? ይህ ጉዳይ ከሴቶቹ በላይ ተጎጂ ልጆች አሉ። ስለ ልጆች ወንድ ልጅ ላይ ይጨነቅ ይችላል። ለማሳደግ ግን የወለደችዋ ትጨነቃለች። ገንዘብ አይደለም ሰውን የሚያሳድግ፣ ፍቅር ግን ሰውን ያሳድጋል። እኔ በቤቴ የማየው አለ በእኔ ቤት። ስለዚህ ያ ነገር በጣም ከበደኝ። ሚዲያ ላይ ደግሞ አሁን ይሄ ነገር በጣም በቃ ነፃ ሆኗል። የመንግስትና የህግ ከለላ ምን ይላል አላውቅም። ያ ነገር ትንሽ ስለከበደኝ ከአንቺ ጋር ላወራ ወሰንኩ ማለት ነው። እውነት ነው። እንግዲህ በተለያየ መልኩ ወደ ፊት ለፊት እየወጡ ምንሰማቸው ነገሮች እጅግ ከባድ ናቸው። ምን ያህል ልብን እንደሚያደማ እያየን ነው። አንቺም ተመሳሳይ እንዲህ አይነት ነገር ገጥሞሻል። እስቲ ትንሽ አካፊን። እኔ ጥሩ ባል ነበረኝ። ከዛም በኋላ ላይ ሌላ ሴት ከያዘ በኋላ እኔ ግን ጥሩ ሰላም አጣሁ። ከተለያየንም በኋላ እኔ መኖር ጀመርኩ የራሴን። አገባው ባይሳካም ግን ሚስቱ የምትኖረው ኑሮ እግዚአብሔር ሆይ ያሳዝናል። ባቀረባት የኔን ባል ከምትመኘው። የእውነቴን ነው የምልሽ። ለምን ጥሩ እኔ እንጀራ ስጋግር እሱ ያወጣልኝ ነበር። የእውነት የሱ ጥፋት እሷ መደረብ ብቻ ነው እኔ ላይ። ቤተሰቡም እስካሁን ድረስ ከኔ ጋር ይገናኛሉ። እናቱ እኔ በሞት ቀብሬ ላይ እንዳትቆም ብለዋለች።
ካንቺ ስለተለያየ? አዎ እርጉዝ ሆና ቡና ውቀጥልኝ ትበለው እስቲ እሷ ላንቺ ነው የምወቅጠው ብሎ ንቆ ነው የሚሄደው። እንዴት አወቅሽ አንቺ ይሄንን? ቪዲዮ አለው እኮ ይልኩልኛል። ሲያወራኝ እኔን በክብር ነው የሚያወራኝ። ስደውልለት በጣም ያንቋሽሻታል። ሰውም ደግሞ ለሆነ ጉዳይ ከተፈልገ አብርሃም ከተባለ ለሜቱ አብርሃም ከተባለ የሜሪ ባል ወይ ትግሬው ባል ነው የሚባል። እስካሁን ውቅናዬን አልተነሳም። ይሄን ስትሰሚ ላንቺ ምን ይሰማሻል? ያመኛል። ሴት ወልጃለሁ። በእርግጥ እቺ ሴት ያደረገችውን አላረኩትም። የሰው ባልም አልቀማውም። እግዚአብሔር የሰጠኝን ህይወት ነው የኖርኩት። ግን ስለሷ አይምሮ መታመም እኔ ቤቴ ቁጭ ብዬ ስላለው እኔም ከሱ ጋር ወረቀቶቼን ለመጨረስ በመመላለስ ሰዓት አይቻለሁ የሚሰጣትን እንትን እና ቢያንስ እንኳን እኮ ማስመሰል አለ እኔ እንድቀን አይደለ? ያንን ነገር እንኳን አላየሁበትም በዛን ጊዜ ማለት ነው። ቀጣይ አንቺ ላይ ሌላ ሴት ወዶ ወይም ደግሞ ደርቦ ህይወት ውስጥ ካስገባና ኑሮ ከጀመረ ለምን አስተካክሎ አልያዛትም? እንግዲህ ለኔ ጥሩ ባልነበር ካልሽ ካንቺ ጋር መዝለቅ ካልቻለ ወይም ደግሞ እሷን ካስበለጠ ለምን? ምን መሰለሽ ሰውየውን አይደለም የሰረቀችው፣ ህይወት ነው የሰረቀችው። የማንም በይ የልጆች የሰውየውን የፈለገ ተአምር ቢመጣ ከሷ ጋር የሚኖረው ከልጆቹ ጋርና ከቤቱ ጋር ይኖረው ኑሮ ለአንድ ቀን አይኖረው። የውሸት ኑሮ ነው የሚኖረው። ህሊናው እዛ ቤት ነው የሚኖረው። ትናንትናው ቤት ልጅነትሽን ትረሺዋለሽ እንዴ? የሆነ ጭቃ አብክተሽ ተዝናንተሽ ያሳለፍሽው ጊዜ ያለ ልጅነት ላይ ያ ሁሌ እዚህ ውስጥ ይኖራል። ለምን? የመጀመሪያ ህይወትሽ ስለሆነ ያ የልጅነት ጊዜሽ ገባሽ? ስለዚህ ይሄ ሰውየም ትዳር ይዞ ሲኖር የመጀመሪያ ህይወቱ ነው ያ ትዳሩ። እችኛዋ ሴት ግን ከሚስቱ ያጣው ምን መሰለሽ? ለምን አመሸክ? እዛ ጋር የሚያገኘው ነገር ደግሞ በፈለገ ሰዓት ይምጣ ትቀበለዋለች። ለምን በይ ለህይወቷ ኃላፊነት የላትም። ለህይወቷ ኃላፊነት ቢኖራት የሰው ቤት ውስጥ አትገባም አንድ ሴት ትዳር እያለው እያወቀች። አዎ የምሬን ነው። ሶስተኛ ሆኖም ይመጡ አሉ። በነገራችን ላይ ሁለተኛ ብቻ ሳይሆን አራተኛ ሆኖም ይመጡ አሉ። አንቺ ብቻም በዚህ ስራሽ ብዙ የሰማሽው ጉድ ሊኖር ይችላል። እኔ እንኳን በቀረብኳቸው ሚዲያዎች ላይ ምህረት እንዲሆኛለሁ እኮ እንደዛ ሆኖ ሲመጡ አንጀቴ ነው ቅቤ የሚጠጣው። ሶስተኛዋን አቆሰለኝ ምናምን ካለች ሳይ ደግ አደረገሽ፣ ያቺም እንዲህ ነው የቆሰለችው ምልበት ጊዜ አለ። በተአምር ግን ሁለተኛም ሶስተኛ ሆነ የመጣች ሴት እንደ መጀመሪያይቱ ክብርት አይደለችም። ከሰውም ክብርት አይደለችም፣ ከእግዚአብሔርም ክብርት አይደለችም፣ ከህሊናም ክብርት አይደለችም። ከባሏ ብቻ አይደለም። በምን አይነት ሁኔታ ነበር ጋብቻችሁ የተደመደመው? ትውውቃችን ትግራይ ውስጥ ነው። እኔ መከላከያ አቅራቢ ነበርኩኝ። ከዛን ሌላ ህይወት ነበረው፣ ትዳር ነበረው። ትዳሩ ግን ልጅ ወልዶ ሲኖር የወለደው ልጅ የሱ አይደለም። አሳድጎ ለቁም ነገር ካበቃ በኋላ ሚስት ንብረቷን ጠቅላ ጋብቻ ፍቺ እሱ በሌለበት አድርጋ አብርሃም ይቅርታ አድርግልኝ ባለቤቴ መጥቷል፣ ልጁም ያንተ አይደለም፣ እስከዛሬ ድረስ ስላገዝከኝ ነገር እግዚአብሔር ብድራቱን ይመልስልክ ብላ ጥላው ሄደች ማለት ነው። ከዛን እኔ ሐዋሳ ልጅ ነኝ። የሐዋሳ ልጆች ተሰብስበን እዛ መከላከያ በሚሄድበት ወቅት ማለት ነው አባላ ተሰብስበን እንዲህ እንበላለን፣ ጥሩ ጊዜ እናሳልፋለን። ከኛ መሀልም ነበረ እሱ። እዛን ከመሀላችን ድንገት ወጥቶ ተራራ ላይ ሄዶ ራሱን ሊያጠፋ ተነሳ ማለት ነው። ከዛ እኔ ደግሞ ለሽንት ስወጣ እሱን እዛ ጋር አገኘሁ ሲያቀባብል። ጥይቱን በእግሬ መታሁት፣ እግሬ ላይም ጠባሳ አለ። ህይወቱን በዛ መልክ አተረፍኩኝ። ምን ሆነክ ነው ስለው ያሳደግኩት የ18 ዓመት ልጅ ያንተ አይደለም ማለችኝ ሚስቴ። ምን ህይወት አለኝ አለ። እግዚአብሔር ልጅ ከሰጠ ከኔ ወልድልሃለሁ፣ ራስን አታጥፋ እንጂ ግን በምን መልክ ነው ያበቃችሁት አልኩት። ከዚህ ቀደም ባሌ ቢሆን ትመኝ ብለሽ ትመኝ ነበር? ለሰከንድ ሳይው ጠለዋለሁ ልንገርሽ። ታዲያ እንዴት ነው ልጅን ይወልድልሃለሁ ብሎ እንደዚህ አይነት ቃል? እኔ ወታደር በጣም አከብራለሁ።
የእውነቴን ነው የምልሽ። ወታደርና ሹፌር በጣም አከብራለሁ። የወታደር ልጅ አይደለሁም፣ የሹፌር ልጅ አይደለሁም። ግን ህይወታቸው ውስጥ ኖሬያለሁ። ምናልባትም ከነሱ ጋር ስለኖርኩ ነው የኖርኩት ብዬም አምናለሁ ከእግዚአብሔር ቀጥሎ እና ምንም ምኞት የለኝም። ካምፕ ስሄድ በእርግጥ ያው በባንክ በስመ ደቡብ ልጅ ሰላሙ ምናምን እንባባላለን። ከዛ ያለፈ ነገር አልነበረንም። ያን ስትዩ ምን አለሽ እሱ? ምንም እምቢ አላለም። መሳሪያው መትቼበት እኔ ይዣለሁኝ። ከዛ ጥይቱ እንዳይባርቅና እንዳይመታሽ ብቻ ነው ያለው። ከዛ መሬት ላይ ጣልኩኝ። ሰዎችም ያው እንትኖቹ መከላከያዎቹ ተኩስ ሲሰሙ መጡ። ከዛም በኋላ ላይ እነሱም እናመሰግናለን። በተወሰነ ቀን ያው መቆየት ነበረበት። ከዛን ያው በመከላከያ ህግ መሰረት ያው የሚያደርጉትን አደረጉ። ተሰናበተ። በዛው ነው የመጣን። አለሁ አልሹ ከጎን ሆንሽ? በምንም አይነት ሁኔታ አልተለየሁትም። እሱ ሌላ ሴት እኔ ላይ ደረቡ እስከተወኝ ቀን ድረስ ለሰከንድ ካጠገቡ አልተለየም። ባጣበትም ባገኘበትም አምኛው ሁሉ እኮ ቤት ሰርቻለሁ። በጣም ትልቅ ስራ ነበረ የዛን ጊዜ ነው የምሰራው። እንደ ሀገር ሰው ሊፈልገው የሚችል ስራ ነው። ከዛን አገሩ ላይ ሽኝት ሲመጣለት ቀጥታ ለሰው ስራውን ሰጠው፣ ሸጥኩት እቃዬ። እኔ ተከትየው እልም ያለ ገጠር፣ የሚያምር ገጠር የሆነ በቃ ደስ የሚል አንድ ቀን ጋብዝሻለሁ ከሄድኩ እዛ ሀገር ደስ የሚል ሀገር ነው። ሄድን። በቃ ቤተሰቦቹ ወንድሞቹ ወንድም ሆኑኝ፣ እህቶቹ። አገባሹ ከዛን ቀን ጀምሮ? አዎ ከዛን ቀን ጀምሮ ሳይሆን ከ3 ወር በኋላ ኤችአይቪ ምርመራ፣ ቤተክርስቲያን፣ ይሄ ምንድነው አባቶችን ማሳወቅ ምናምን ነገሮች ሄድን። ከዛ በኋላ ላይ እኔ ይወጣል ብዬ አላሰብኩም። ከመከላከያ ሲጀመር ስንብቱ ሲመጣ እኔ የ2 ወር አካባቢ ቅሪት ነኝ። ከዛን ምናምን ነገር አልኩኝ። እንትኑ ሲመጣ ሽኝቱ ሲመጣ እኔ አልሄድም አልኩት። አንቺን በክድሽ እግዚአብሔር ይክዳኝ፣ እኔ ደግሞ በእግዚአብሔር ያለኝ እምነት ጥግ ነው። እምነቴን ነው የምልሽ። ስለዚህ የዛኔ አመንኩት ማለት ነው። እንዳለውም በእርግጥ ያው አልካደኝም። 4 ዓመት ኖርን። ከዛ በኋላ ላይ ቸርችን ጸልይ በሚል ያው በሚያድርበት ሰዓት ላይ አትረገዘ፣ ያሁኑ ሚስት ማለት ነው። እሷ ደግሞ ትዳር አላት። እሷ ባለቤቷ ጅንካ ነው ያለ። ከዛን ይሄ የትግራይ ግጭት አልተፈጠረም። ያቺ ለይና ለሱ ህይወት ክፍተት ምክንያት ሆነች። አንቺም ግን የወሰንሽው ውሳኔ ቅጽበታዊ ነው። አዎ እሱን በማገኝ ሰዓት ላይ 34 ምናምን አለ 34 33 ዓመት እንደዛ ነው። እና ልጄ ደግሞ ብቻውን ነው። ስለዚህ ለልጄ ወንድምም እህትም ይሆነኛል ነው። ከዛ በፊት አንቺ ልጅ ነበረሽ? አዎ በጣም የሚያምር ልጅ፣ ለሁላችሁ ይስጣችሁ እንደዚህ ልጅ። እና ለልጄ እህት ወይም ወንድም አገኛለሁ፣ ለራሴም ጥቅም ነው። ትዳርን ትፈልጊ ነበር ወይ ብትይ፣ አዎ በጣም። እኔ ትዳር ወዳለሁ። የእውነቴን ነው የምልሽ። ትዳር ለሴት ልጅ ክብር ነው፣ ህይወት ነው፣ መሰረት ነው። ስለዚህ እንትን ካለ እዛው ከኖረ አብረን እንኖራለን ብዬም ነበረ። እንዳጋጣሚ መውጫው መጣ። ከዛ አምኛው ሄድኩኝ። ስተቴ ነው ትልቁ ስተቴ። በዛን ጊዜ ልክ እኔና አብርሃም ስንለያይ እንታረቅ፣ ሴትዮዋ አርግዛለች በወቅቱ ድርስ ናት እና ከቤት ያወጧት ቤቴ ገብታ ነበረ። ከዛን ትውለድ እንርዳት። ለምንድን ነበር ቤትሽ ያስገባሻት? እኔ አይደለም ያስገባኋት፣ እሱ ምን ያስገባት። እኔ ሐዋሳ ነበርኩኝ። ምን መሰለሽ እሷ የገባችበት፣ አብርሃም ከውትድርና ወጥቶ ጥበቃ ስራ ላይ ገባ። ስለዚህ እኔ ደግሞ ቤተሰቦቼ ጥሩ ናቸው በጣም። ከቤተሰቤ ደግሞ ሰሚነት ነበረኝና ለእኔ ቤተሰብ የሆነ ሰው እንደዚህ አስቤያለሁ፣ እንደዚህ ያግዘኝ፣ እንደዚህ እናርግ በሚል ተነጋግሬ መኪና ገዝተን ልንሰጠው። ያችን መኪና ለመግዛት በመጣሁበት ነው እሱ ሳያውቅ ገዝተን ልንሰጥ፣ መንጃ ፍቃድ ልናወጣለት፣ የ8ኛ ክፍል ካርዱን ሄጄ ሁሉ አስወጥቼለት ከድሬዳዋ እዛ ነበር የተማረ
አስወጥቼ ሁሉ ነገር ጨርሼ ለመንጃ ፈቃድ 40 ምንጭ አስመዝግቤው ቤት ተከራይቼ እንዲቀመጥ እዛ ተቀምጦ ትምህርቱን እንዲማር ማለት ነው። ከዛን እኔና ወንድሜ የሆነን መኪናውን ገዝተን ይዘን ስንመጣ አንድ የአካባቢው ሰው ሜሪ የት ነሽ አለኝ። አዲስ አበባ ነው ሐዋሳ እየገባሁ ነው። መኪናው ገዛ ነው የተባለ። አዎ እንዳታመጪ በጌታ ይዤሻለሁ አለኝ። 5 ስልክ ተደወለ በእለቱ። እንግዲህ ችግር ተፈጥሯል ማለት ነው ብዬ አንድ ወሬ ሰምቻለሁ። ሰው ግልጽ አድርጎ ለኔ አላወራም። የሆነች ሴት መከላከያ ግብታ መታ ባሏ አስረግዟል አብሮ ከምሰራው። ሜሪዬ አንቺ ብትሆኚ እኔ ቦንማ ወጋታለሁ አላለሁ። የራስሽ ታሪክ እንደሆነ አታውቂም? አላውቅም። ጆሮ ለባለቤቱ ባዳ ነው። ከዛን ሰው ብንነግራት እንዴት አድርጋ ሀገሯ ትገባለች። ማን የነገራት? እከሌ ነው የነገራት ይባልና ጦስ ወደኛ ይመጣል በሚል ሚነግረኝ ጠፋ ማለት ነው እንጂ አካባቢው ሰው እዛ መምጣቷን ያውቃል። ከዛን እየመጣሁኝ ነው ብዬ ለጎረቤቴ ደወልኩኝ። ነይ አለች። ከዛን ሲሄድ ሰው ይዤ ሄድኩኝ። ዝም ብዬ ማለት የሆነ ድባብ አለ አይደለም? የሰው ድባብ እንደሱ አይነት ነገር ከበደኝና አንድ ሴት ከአርባ ምንጭ የምትኖር እናት እሷን ይዤ ሄድኩኝ። ከዛን እውነትም ድርስ ሴት ቤቴ ውስጥ አለች የተባለችው ሴት እንዲህ ዝም ብሎ ኃይላት እንደዚህ ናት ከሌናማ እናት ግን እንደዚህ አይነት ደፋሯ ከሌናት የተባለችው ሴት ቤቴ ናት። ከዛን ነገሩን በሌላ ሰው አስመስላ ነገረችኝ። ጎረቤቴ ወጣች ማለት ነው። ስመጣ ግን ምን በድዬሽ ነው አንቺ ነሽ አላልሽኝ? በኋላ ችግር ውስጥ ገብተሽ እኔም ልጆቼን ኃላፊነት መውሰድ ይከብዳል አለችኝ። እሷ ግን በጓሮ በኩል ዘላ ጠፋች። ህግ ቦታ መቅረብ አልቻሉም በጋብቻ ላይ ጋብቻ። ከዛን እኔም መካሰሱን አልፈለኩም። የሆነ እንትን አየሁበት ተስፋ መቁረጥ ነገር አየሁ። ስለዚህ በከሰው ምንም አላመጣም። መታሰር ነው አይደል? የእግዚአብሔር ስርዓት ይበልጣል። ስለዚህ ታውቁኝ ወረቀቷን ብቻ ወሰድኩ። የጋብቻ ፍቺ የምትለዋን ተለያየን በሰላም። ትዳሩን ያጣሁት የመጀመሪያውን። ቤተሰብ ግን እስካሁን አለኝ። መስቀል ዘና ብዬ ሄጄ የማከብርባት እናት አለች። ልጄ ካልመጣች አይታረድም ትላለች። እንገርሽ በስሜ የሚደረግ ነገር ሁሉ አለ። ምንም ነገር እናት የቸገረኝ ካልኳት ሰው ያስፈልገኛል እኔ አሞኛል ብላት አማርኛ አትችልም እያስተረጎመችን ያለበት ድረስ የምትመጣ እናት አግኝቻለሁ ከዛ ህይወት ውስጥ። ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። ካለፈ ህይወትሽ ባላረኩት ብለሽ የሚጸጽትሽ ይሄ ነው ወይስ? ይሄ ባላረኩት ብዬ አልጸጽትም፣ አምኜ የገባሁበት ነው። ባላረኩት ብዬ የምጸጽተው ሁለተኛ ትዳሬ በህይወቴ እግዚአብሔርንም የበደልኩበት ራሴን ደግሞ በፈቃደኝነት የገደልኩበት። የእውነቴን ነው የምልሽ። ሰው እል ውስጥ ባይገባ ከዛን እኔ እንዲህ ነኝ ባይል እኔ እሱ ነው የገደለኝ። ስለዚህ ከዛ ስትለያይ በእልህ ሌላ ትዳር ውስጥ ገባሽ? አዎ፣ ከኔ ውጪ የሚፈልግሽ ሰው የለም እንደ ያለኝ እንጂ እሷ ትውለድ፣ እንርዳ፣ ይቅር ለእግዚአብሔር እንባባል፣ HIV እንመርመር
ምክንያቱም ልጅቱ ከሌላ ቦታ ብዙ ልጆች አሏት። ስለዚህ ኤችአይቪ እንመርመር ይቅር እግዚአብሔር እንባባልና ልጁን እንርዳ ይወለድ በሰላም። ይህን ሀሳብ የሚያቀርበው ማን ነው? እኔ ካወቅኩ በኋላ እዛ ሄጅ ብጥብጥ ከወጣ በኋላ ማለት ነው። ምነው ከኔ ውጭ የሚፈልግሽ የለም እንዴ? እሷ ደግሞ ወንድሟ ምን አለኝ፣ በመጣሽበት መኪና ከዚህ ከተማ ትወጫለሽ፣ እሷ በዛ ቤት ገብታ ትኖራለች አለኝ ማለት ነው። ከዛ እኔ ደግሞ በጣም ጭራቅ ነኝ፣ እውነቴን ነው የምነግርሽ። ስታገስሽ መቼ ልገለኝ ነው እስክቲ ነው የምታገስሽ። ሳበቃ ግን እራሄ የለኝ፣ እንኳን ለሰው ለራሴ ማራራ፣ የእውነቴን ነው። ከዛን ቀጥታ ንብረቱንም ምኑንም እንዳይንቀሳቀስ ወዲያውኑ አሳገትኩኝ። ከገዳ በኋላ አንተ ወንድ ነህ ከዚች ግቢ ግባ ብዬ ግቢውን ቆልፌ ሄድኩኝ። እንድች ንቃ አልኩት። ከዛን ግባ ሲሉት እኔን መታ ትገላለች ነበር የሚለው። ደግሞ ማን ነበረ ሲረዳኝ የነበረው? የራሱ እናትና ወንድሞቹ። እሱ በዛ ጋር ካለፈ እናቱ ሜሪ መጣ ትላለች። ስለዚህ ማንም ሰው አልነበረውም ሰውዬና ያው ያንን ስላተረፍኩኝ አልተጎዳሁም፣ አምኜበት ነው። ግን ሁለተኛው እልህ፣ ገንዘብ አለኝ፣ ቆንጆ ነኝ፣ እንዴት እንደዚህ ይለኛል፣ አይኑ እያየ አሳየዋለሁ። ከዛ የትዳር ህይወቴ ተሳሳትኩ፣ በእልህ ገባሁበት ያልሽው ትዳር፣ እሱን ሴቶች እንዳይደግሙት የምሬን ነው የምልሽ። መጀመሪያ ቤትሽ ሲፈርስ ቀድመሽ ወዲያው ለራስሽ መኖር መቻል፣ ከእግዚአብሔር ጋር እርቅን መፈጸም። ለምን ለእኔ ይሄ የሆነ ብለሽ ቆመሽ ማሰብ። ከእሱ አንሺ አታንሽም እኮ አላንስም። እኔ የምሬን ነው፣ ግን ቸኮልኩ። ቸኮላዬ ምንድን ነው? በዚህ ግርግሩ የጁንታ ባሉኝ ግርግር ሰዓት ላይ የባለቤቴን እህት ተዋወቅኳት። ሄጄ በጣም ደንፉ ሆኜ ነው የገባሁት። እላፊን የተናገርኩት ጸጥ ብላ አዳመጠችኝ። ከዛን ውሃ ሰጠችኝ። የገባሁበት ቢሮ ልክ እንዳልሆነ ነገረችኝ። ከዛን ስልኬን ተቀበለች። አዳማ ነበረ ከአብርሃም ከተለያየ በኋላ የምኖረው። ምሳ በላሽ፣ ቁርስ በላሽ፣ እራት በላሽ፣ እንዴት ነሽ፣ የት ነሽ፣ እንዲህ ነሽ፣ ወዳጅ ሆነች። የእውነቴን ነው የምልሽ። እንደሱ አይነት ሊያጠፋሽ የሚመጣ ሰው ጥብቅ ነው የሚሆነው። እኔ ይሄንን ነው ከሷ የተማርኩት። ከዛን እንኳን እሷ እናቷ ጆሮዬ እስኪቀደር ነው የሚያወሩኝ። ልንገርሽ፣ ክርስቶስን መኪና እየነዳሁኝ ማውራት አልችልም። አንዳንዴ ስልኬን ብሎክ አድርጌ ያስቀምጥባቸዋለሁ። በሌላ ስልክ የዛኔ አጠና እየገዛሁኝ እንትን እላለሁ፣ እሸጣለሁ ለችቡር ፋብሪካዎች። ችቡር ገዝቼ ለህንፃ መሳሪያዎች አስረክባለሁ። ምንም አይነት ሰዓት አልነበረኝም። ቀጠሮ ራሱ በጠበቃ ነበር የጋብቻ ፍቹም የተካሄደው ማለት ነው። ከዛን እንዴት ነው ማታ 1 ሰዓት ስልኬ ከተጀመረ 8 ሰዓት 7 ሰዓት ነው የሚዘጋው። አንዳንድ ቀን ክፍት ሆኖ ለሌላ ነገር እያዘጋጁሽ ነው ወይስ? ለሌላ ነገር እያዘጋጁኝ። ከዛን ምን አለችኝ? 1 ወር የሚያክል እንደዛ 20 ቀን የተደዋወለችኝ። ደወለችልኝ ቀን 7 ሰዓት ላይ ባንክ ነበርኩኝ። አንድ ጉዳይ ላወራሽ ነው አለችኝ። ምን? ወንድሜ ተመርቆ ስራ አጥቶ ቤት ነው ያለ። እባክሽ እንጂ ብዙ ባለሀብቶችንና ባለስልጣናትን ስለምትግባቢ አስቀጥሪልኝ። መሲ እግዚአብሔር ያሳይሽ። እሷ ትልቅ ባለስልጣን ናት። ልሳቅ እንጂ ዛሬ እሷ ትልቅ ባለስልጣን ናት። በዛን ጊዜ እኔ ራሴ ድንቁርናዬ ነው። በቃ ቆም ብዬ ለማሰብ ድድብናዬ ዋጋ አስከፈለኝ። ዶክሜንቱን ላከ ምናምን። ዶክሜንቱ ገራሚ ነው። ኦሪጂናል የማይመስል ኦሪጂናል የሆነ በቃ እንዳለ ኤ ነው ምናምን። ይሄ ሰውዬ እንደ ስራ አጣ ምንድነው የሚያስብል ውጤት። ከዛ ልክ ውጤቱን ሳይ ሁሉም ኦሪጂናል ነው ይሉኛል። ችግር ውስጥ የገባው ነው እንዲ ያልኩኝ በኋላ ላይ ማለት ነው። ከዛን እሷንም ጠየቅኳት። አዎ አዳማ ላይ ሁሉም ቢሮ ገባ። ከዛን ሁሉም ሰው ቢቀጥሩት ደስተኛ ናቸው። እድሜው ትልቅ ሰው ነው።
ከእድሜው አኳያ እና ሲኦሲ የዲፕሎማው ዲግሪ የተማረበት ዲፕሎማ ሲኦሲ አልነበረውም በወቅቱ። ያንን ማስተካከል ስላልቻለ እንትን አላለም ማለት ነው፣ መቀጠር አልቻለም። ከዛን እኔ ምን አልኩኝ፣ ይሄንን ሰው የዚህ አምጥተሽ ችግር ውስጥ እንዳትገቢ አሉኝ። በጣም የምወደው የሚያከብረኝ ጓደኛ አለኝ፣ ያለኝን ምንም አደርጋለሁ እሱ። ከዛ ምህረት መላፍጣሪ እንጂ እንዳታስመጪ አለኝ እና ምን ላድርግ እስቲ እናስብበታለን አለኝ። በዚህ መሀል እናት በቃ ቤተሰብ ተይ፣ አያውቁኝም አወቁኝ፣ አላቃቸውም አወቋቸው ምናምን ነገር። ከዛ መስቀል ደረሰ። እኔ እና እሱ እናወራለን፣ በቃ ረጅም ሰዓት ያወራኛል። የሚያወራኝ ግን ጋብቻ ህይወት አይደለም፣ ኖርማል ህይወት ነው። ከዛን መስቀል ሲደርስ እኔ እናት አለችኝ መስቀል የሚሄድባት። መስቀል ደግሞ የጋሞ ባህል ከነሱ በላይ ላቀ ይችላል። እኔ ባህል አክብሬ ነው የምኖረው። መስቀልኛ ጋር ካልመጣሽ አለችኝ። የምር ግራ ገባኝ፣ የምር ማለት ነው የእውነት። እንደዛ ቀን ግራ ተጋብቻ አላውቅም። ከዛን እትዬ አልኳት ለመጀመሪያ አይቶ፣ ወይ ፈንጅ የሆነ ነገር ረግጫለሁ ዘንድሮ እኔ እንዳትጠብቂኝ አልኳት። ለቀድሞ ባለቤትሽ እናት? አዎ። ምን ነው አለችኝ። አይ እንዲ መብጣት አልችልም፣ አርባ ምንጭ ነው አላልኳትም፣ ምክንያቱም ቅርብ ስለሆነ። ከዛን መብርሃንን 3 ነው 4 ሸክትቶኝ ከፕሌን ወረድኩኝ። ሸክትቶኝ ማለት ነው። አንዱ ደግሞ በጣም የሚገርመኝ ጫማ ቀያይራ አድርጌ ሄድኩ። በቃሽ። ከዛን የመጨረሻውን በቃ ካበላሸችው ታበላሽ፣ በህግ እስከሚሄድበት ጥግ ድረስ ሄጄ ጉዳይን አስተካክላለሁ ብቀርስ አልኩኝ። ምን አስጨነቀኛል? የምር ባጃጅ ደንበኛዬ ማለት ነው አዳማ ስደርስ ምደውልለት መጣሁ እንዳትኝ ነው የሚለኝ። እኔ ወስኜ መጥቻለሁ አልኩት። ከዛ ምሳ በልተን እና እሱ ውጪ ቤት ገብቼ አጋዤ ቡና እያፈላች ተደወለ ስልክ። ስንት ሰዓት ነው ፍላይትሽ አለችኝ እናቱ። እኔ አልመጣም አልኳት። ምን ነው አለች። እኔ ምን እንደሆነ ፈርቻለሁ። በቃ ልክ ወደ እናንተ ልመጣ ፕሌን ላይ ስወጣ ልቤ የሌለ ይመታል። ፍርሃት ነው የሚለኝ፣ እንደሚተኮስብኝ ሰው ነው የሚሰማኝ። ስለዚህ ሌላ በዓል እናከብራለን፣ እችን እለፉኝ። ሁለተኛ ብታሳዝኝኝስ፣ ብትበድኝስ እኔ ምን ብዬ ነው የታውቄሽ ነው የምመጣው አልኳት በግልጽ ቋንቋ። እኔ ብርሃኔ የብዙዎች እናት ነኝ፣ የብዙዎችም መጠጊያ ነኝ። እንኳን ለአንቺ ለአንድ ሰው እግዚአብሔር ለምክንያት ይሆናል ወደ ህይወት የሚያመጣሽ ወደ ቤቴ። እመብርሃን ምስክሬ ናት። ከልጆቼ ብለይሽ እግዚአብሔር ይዳኝ አለች። አልኳት። እግዚአብሔር ይዳኝ አለች። መቼም ላልተውሽ አለች። ሄድኳ በቃጥራ መኪና ከፕሌን ወርጄ ሄድኩ። ተቀበሉኝ ምናምን። ማግስቱ ዳመራ ነው። አብረን ሄድን ከእህቶቹ ጋራ። እኔ የወሰድኩትን ልብስ ከልክለውኝ የራሳቸው ልብስ ሰጡኝ። አንድ አይነት ለበስን። ጥሩ መስቀል። ያው አይተሽ አንቺ እንደ ሰው የምታደርጊው ነገር ይኖራል። ክፍተቶችን ሴት ስትሆኚ ታውቂያለሽ። እና እዛ ጋር እኔ እንዳላቅ የሚሸፋፍኑት ነገሮች ነበሩ። እነሱን ያው በገንዘብ ሳፖርት አደረኩኝ። ከዛን በሄድኩኝ በሳምንቱ ቀለበት እንሰራ ላይ ማለት ነው። አልኩት ቀለበት እንሰራ እንዴ ነው ያልኩት። እኔ ከአርባ ምንጭ ዙሪያ አምላኬ አትውጪ ብላኝ የምሬን ነው። እኔ ከአርባ ምንጭ ዙሪያ አልወጣም በቃ እችን ነው ያልኩት ካፌ። ከዛን በቃ እሺ አልኩ። ተቀበልኩ። ሳያቸው ጥሩ ናቸው። እሱም ስብዕናው ጥሩ ነው። ከማጣቱ ውጪ ምንም ነገር የምታይበት ነገር የለም። ያ ከኔ ውጪ ሌላ
ወንድ አይፈልግሽም ወይ ያለሽ አይምሮሽ ውስጥ ነበር? ማለት እንዴት አለምንም ቅድመ ሁኔታ ጋብቻን ተቀበልሽ? ያ ነገር ብክን አድርጎኛል እና ላሳየው ፈልግ ነበር። ስለ ራስሽ ህይወት ደስታ መወደው ሰው ነው ወይ የሚል ግምት ውስጥ አልገባም? ምን አሰብኩ መሰለሽ? የተማረ ሰው ነው፣ ከኔ የተሻለ ነው፣ ጎበዝ ነው፣ ጥሩ ቤተሰብ አለው፣ እዛ ጋ ያየሁት ነገር። ስለዚህ እያደርሽ ልትወጂው እችላለሁ ብለሽ የምታምኚው አይነት ሰው ሆነ። እዛን ቀለበቱን ተቀበልኩኝ። ከአንድ ወር ነው ከ2 ወር በኋላ ግን እንኳን ሰው ከእግዚአብሔር አምሳል የተፈጠረው ሰይጣን አይኖረው። የእውነቴን ነው የምልሽ። መከራዬን አየሁ፣ በጣም መከራዬን። ያንን ከተለየሽ ከምን ያህል ጊዜ በኋላ ማለት ነው ሌላኛውን ትዳር ያሹ? 2 ዓመት በኋላ። ከዛን በጣም የተሰቃየሁት በዚህ ህይወት ስላሴ ሰው የኔ ጥፋት ምን እንደሆነ ልንገርሽ። ሰው በስነ ስርዓት መክሮኛል እዛ ቤት መግባት እንደሌለብኝ። አንቺ ላስብበት፣ እንተዋወቅ፣ ትንሽ አብረን እንቆይ፣ ስለኔም እወቅ፣ ስላንተም ልወቅ ብለሽ በብልሃት ጊዜ መግዛት አልቻልሽም? ገዛው ማለት ብያለው እስከ ቀለበቱ ቀን ድረስ። ብያለው። ባልኩበት ሰዓት ግን እናቱ ምን አለች? ጓደኛ እንደነበረው እንደተለያዩ። እንግዲህ ቤተሰብ ስለሱ ህይወት ትክክል ነው የሚለውን ነገር ስታወሪ ትክክል ቦታ ያለሽ ይመስልሻል? ጓደኛ ነበረው፣ እርጉዞና ቤተሰቦቹ አንተን አታገባም ብለው ወደ ሳውዝ አፍሪካ እንደሸኙ፣ ወንድ ልጅ እንደወለደ፣ ልጁን በህይወት አይቶ እንደማያውቅ መታ ግን አንዴ ለትምህርት ቤት የሚያስፈልገውን ነገር አድርጋለት ተመልሳ ሄዳ ስልኳን እንዳጠፋችበት ወላጅ እናቷ አወራችኝ ማለት ነው። እያንዳንዱን እንቅስቃሴ እናቱም እህቶቹም ያውቃሉ። በቃ ያለሁበት ቦታ ትክክል ነው። ምህረት ለነገሽ ትክክል ቦታ ነሽ። ያንኛውንም ለመበቀል የነገውንም ለማሳመር ይሄንን አመንኩበት እና የኔ እንትን ከቀለበቱ በኋላ ማቆም ይችላል። እኔ 80 አልፈረምኩም። ችግሬ ምን መሰለሽ? ሲነገረኝ አይገባኝም። ድንጋይ ነኝ። አንቺ ስለሰው ክፋት ካወራሽ ለምን እላለሁ? እህቱ የሰው ባል አግብታለች። ወንድሙ የመጀመሪያ ሚስቱ አባረው ሄዳለች። የሱ ታናሽ ወንድም እርጉዝ ሆና ነው የታናሽ ወንድሙ ሚስት ማለት ነው። እርጉዝ ሆና ነው ጥሏት እዚህ አዲስ አበባ የገባ። አንድ ጤነኛ ህይወት የለም። ግን ክፋት በውርስ ይሄዳል ብለሽ ነው? ሄደ እኮ። ይሄን ነገር ስሰማ ቆይ እስቲ እቺን ጽዋ ምረት ብትጠጭስ ማለት ነበረብኝ። እንደዛ የሚነግረኝን ሰው ተጣላሁት። ሆን ብለህ ነው የምታወራው። ሰው በዚህ ልክ ክፋት አይሰራም ሰው ላይ። ግን ዘው ብዬ ልጅ ከተረገዘ በኋላ እኔ ላይ ብዙ ሲቃዎች ከደረሱ በኋላ በተለይ እናትና እህቱ ካደረጉት ድርጊት በኋላ ሰውየውንም አግኝቼ ይቅርታ ባልጠይቅም ግን ለእኔ የሚያስብ ሰው ነበረ ከእግዚአብሔር የተሰጠኝ ብዬ አመንኩ። ሁሉ ነገር ካበቃ በኋላ ጥሩ ነበር ባልሽ? የመጨረሻ መጥፎ ሰው። መጥፎነቱ ምን መሰለሽ? ለሌላ ወንዶችም ትምህርት ሊሆን የሚገባ ሚስት ናት። አንዴ አምነሽ ነው ለምታገቢያት። ለጥቅም ብለሽ አግቢ፣ ለጥቅም ብሎ ያግባ፣ ለፍቅር ብሎ ያግባ፣ ስለጨነቀው ያግባ ወይ ስለተደሰተ ያግባ፣ እሱ የራሱ ደንታ ነው። ነገር ግን ህይወት ብሎ ገባ አይደለ? ሚስትና ቤተሰብ መለየት መቻል። የሁለተኛው ጥፋት ሁሉም ነገር የሆነ አባባል አለ፣ የሚስት እናት ከጓዳ የባል እናት ከሳሎን ይባላል አይደል? እኔ ጋር ስትመጭ ግን የባል ቤተሰብ ጓዳ የኔ እህት መታ ግን ያው እናት አባት የለኝም። እህቴ መታ ከሳሎን አታልፍም። ስታድረም ልጄ ክላስ ገብታ ታድራለች። የምሬን ነው የምልሽ። ግን መኝታ ቤቴ ላይ ያው አራስ ሆኜ በመጣችበት ሰዓት ገብታለች እንጂ ከዛ በኋላ ግን ስትመጣ ራሱም ለነፍሱ ምስክር ይሆነዋል። የእውነቴን ነው።
ያለፈ ነገር የለም። ግን የሱ ቤተሰብ ገብተው የኔ ልብስ ቀይረው የኔ ልብስ ለብሰው እንደ እህቶቼ ነበር ማያቸው። ስንጣላም ደግሞ ርህራሄ የላቸውም። እርጉዝ ሆኜ እኔ በነገራችን ላይ 6 ወር የ7 ወር እርጉዝ ሆኜ በእርግጫ መተው ጥለውኛል። የምሬን ነው የምነግርሽ። በጣም ጥሩ ዶክተር ባይገጥመኝ እግዚአብሔርን የሚያውቅ ባይገጥመኝ ምናልባት ልጄ ዛሬ ከኔ ጋር አትኖርም ነበር። የዛው ሁሉ ግን ተጠያቂ ማን ነው? እኔ። በህይወትሽ የምትጸጸችበት? አዎ በህይወቴ የምጸጸትበት ተይ ይሄ ቤተሰብ ምህረት ተጎድተሻል ከዚህ በፊት የሚያውቁኝ ሰዎች ማለት ነው እዛ አካባቢ ላይ ተይ ሲሉኝ እሺ ቆይ። ሁለተኛ ነገር ደግሞ በጣም በቃ ሁሌ የሚያመኝ ሳስበው ማለት ነው መንታ ልጅ አርግዤ የልጅ አልቸገረኝም ብላ እናቷ አስወጣችብኝ። ቤታቸው ሄድኩኝ፣ ምግብ በላው፣ ተጠርቼ ሚካኤል ቀን ክብረ በዓል ደርሼ ከሚካኤል እዛ አርባ ምንጭ ተጣልቻ አባረውኝ። ሆቴል ነበር ያረፍኩት ወደ ሊሄድ ማለት ነው። በቃ ከቤተሰብ ጋር ማግባባት አለብኝ ነፍሰ ጡር መሆኔን። ከዛ ነው ያለችኝ። ጠራችኝ፣ ቡና ጠጣው። ምን አልኩኝ? ከዛን ምን ታስቢያለሽ ስትል አይ እቲ ተከራይተን መውጣት አለብን፣ ከእናንተ ጋር አብረን ግቢ ውስጥ መኖራችን ጥሩ አልፈጠረም፣ ይሄን ነገር አመቻቻለሁኝ፣ እኔ ቤተሰብ ጋር መሄድ አለብኝ ብዬ ሄድኩኝ ወደ ማደራዬ ማለት ነው ሌሊት ላይ። ከዛን ያ ጽንስ መንታ ህጻናቶች የዛን ቀን እነሱ ቤት ቡና ጠጣው ወደ ሆቴል ተመለስኩኝ። ከሌሊቱ 9 ተኩል ላይ ደም በደም ሆንኩኝ ማለት ነው። ከዛን ሆስፒታል ሄድኩ። ሆስፒታል ሲሄድ በእርግጥ ልጆች ማትረፍ ይቻል ነበረ። ልጥረግ ሲለኝ እስቲ ደውልላቸው አልኩኝ፣ ዶክተሩን ለነሱ ማለት ነው። ባለቤትህ ችግር ገጥሟት ሆስፒታል ገብታለች ሲሉት ቀን ነው የሄድኩት። ልጄ በዚህ ጠራራ ፀሐይ አይመጣም፣ እኔ ልጅ አልቸገረኝም፣ ጠረገው አለችው። ከዛን ተጠረገ ማለት ነው በእነሱ ውሳኔ። በቃ ማለት አንቺ ወሰነሽ ነበር? አዎ የወሰንኩት መሰለሽ፣ ከዚህ ቤተሰብ መራቅ አለብኝ። ስለዚህ አንቺ ይሁንታ አለበት። አዎ ከዛን ተጠረገ። ነፍስ ውጪ ያው እንግዲህ ምርጫ ከባድ ነው። እግዚአብሔር እንደው እንዴት ይቅር እንደሚለኝ ያንን ነገር እኔ አላውቅም። ከዛም በኋላ የዛን ቀን ማለት ነው እንነጋገር ይዛትና አለችው። እሺ ብልዬ ልናወራ ሄድን ማለት ነው። እንግዲህ ድጋሚ ሁለተኛ ጠርገውኛ ትክክል አይደለም ተብሎ ስንሄድ አፈር ከድሜ ያርገው ቀጠቀጡኝ። ምክንያቱም ምንም አይታወቅም ስለ እውነት። አሁንም እዚህ ብትጠይቅኝ የለም የጸባችን ምክንያት ምን እንደሆነ እኔ አላውቅም። ክርስቶስ ነው ወተን እኮ ነው ማለት ምን እንደሆነ እስካሁን ድረስ በቃ ማወቅ ያቃተኝ ነገር ቢኖር የለም ይሄ ነው። በቃ እዚህ ውስጥ ጥያቄ ሆነ ቀር ሰዎች እኮ ከህይወቴ ቀርተዋል። ትዝታቸውም የለኝም። እንደዚህ አጋጣሚ ሊኖረው ይችላልኝ እንጂ ትዝታቸውም የለኝም። አንድ ጥሩ ስራ የላቸው ህይወቴ ውስጥ። ወይኔ እኮ ያኔ እኮ እንዲያርጋልኛለች ጓደኛሽን እንኳን ያለሽ እኮ እንደዛ እንኳን ምለው ነገር የለም። የምሬን ነው የምልሽ። ግን ሁሌ እዚህ ውስጥ እነሱን ሳስብ ምንድነው እዛ ውስጥ የነበረው ነገር በቃ አልወጣም ያለኝ ነገር። ከዛን ደግሞ ሲቀጥል ደግሞ ማለት ነው በቃኝ ብዬ ሄዳለሁ አይደል? ምክንያቱ ሳይታወቅ እኔ እዛ ቤት ታገኘኛለሽ። ደግሞ የምታገኘኝ መቼ እንደሆነ ታውቂያለሽ? ገንዘብ ሰርቼ ከነሱ ላይ ጨረስቻቸው አምቸጅ ብዬ ራሴን ፎ አድርጌ መስራት ምናምን እችላለሁ ጀምራለሁ። ልክ የሆነ ገንዘብ ሳገኝ እኔ የት ነኝ? እነሱ ቤት ነኝ። የምሬን ነው የምልሽ። ጸበል ሁሉ ገብቻለሁ። የጸበሉ ጊዜ በቃ የመጨረሻ ቁርጥ ውሳኔ ወስኜ 2 ወር ባሌ ጎባ ተክለ ሃይማኖት በአንድ ባቄላ 90 ምናምን ኪሎ 48 ሆኜ ወጣው። እህል ከተማ ገብቼ መብላት እስከ 1 ወር ድረስ ተቸግሬበታለሁ ያንን ጊዜ። ከዛን ለኔ ህይወት የሆነ አባት የሆነ ቤተሰብ አለኝ። የአባቴ ምትክ ነገሩን ነገርኩት ማለት ነው። ስነግረው እንደ ምህረት ትናንት አገባሽ ፈታሽ፣ ዛሬም አገባሽ ፈታሽ፣ ይከብዳል፣ እስቲ እንሂድና ችግሩን እንስማ አለኝ ማለት ነው። በጣም ስለምወደው አብሬ ሄድኩኝ። እሱም ሄደ።
ሙሉ ጥፋተኛ ራሳቸውን አድርገው ተቀበሉ። ከዛን ቀጣይ ደግሞ እነሱኛ ህይወት ውስጥ እንደማይገቡ እኔና እሱ የተስተካከለ ህይወት እንደምንኖር እናትየው እዛ ጋር ተናገረች። ምን ትያለሽ አለ። ተው አልኩት። እሳት እንዳለብስ አልኩት። ከዛን አይ ችግር የለም አለ። እሺ ገባው። ግቢ ውስጥ ቤት ሰራው። ስሪ ብላ መሬት ሰጠችኝ፣ ሰራው። የሷንም አጥር ሰራሁላት፣ ግንባታ አጠርኩላት። የቤቷን ዕቃ ያው እንደ ካሳ አድርጌ የቤቷን ዕቃ ሶፋዋን፣ ምንዋን፣ አልጋዋን ሁሉን አስተካከልኩላት። ለእናቱ ነው አልጋዋን ሳይሆን የበቃ ቁም ሳጥን ምናምን ጓዳ ላይ ስትገቢ ልብሶቿ ከልጆች ልብስ ጋር ነው፣ ቆራቢ ናት። ያ ነገር ከበደኝና እነዛን ነገሮች አስተካከልኩ። ያው በቃ ምን እንደሆነ ታውቂያለሽ፣ ሁሌ ጥያቄ አላት። ጥያቄዋ ምንድነው? የኔ ባለቤት ተምሯል፣ ስራ ቢይዝ እንዲያደርግልኛል። እኔ አንተን አስተምሬ ምን አረክልኝ? ይሄ ነገር ነበረ። ይሄን ለማስቆም ይሄን አደረኩ እኔ ማለት ነው። ከዛን ሱቅ ግቢ ሰርችላት ሱቅ ቤት ሱቅ ከፍቼ ሰጠኋት። እዛ የምትፈልገው ነገር ከአልባሳትም አንቺ ላይ አንቺ እናት የለበሰችውን ብሬክ አለበሰች ቻው። የእውነቴን ነው ተበድሬ ያለብሳታለሁ፣ ሲጥላታለሁ። ለመወደድ ነው ወይስ የእውነት ማረግ አለብኝ ብለሽ? ማረግ አለብኝ በቃ እናት ናት። እና ደግሞ እንደገና ምን መሰለሽ እሷን ከኛ ቤት ላይ አይምሯን ለማውጣት በቃ እኔን እያኖሩኝ ነው። ምን በደሉኝ? ለምንድነው እንዲጣሉ ማደርገው? ምክንያቱም የጸባችን መንስኤ እሷ ናት፣ እሷና ልጆቿ። የሚገርምሽ ነገር ሁሉ ልጆቿን አልብሻለሁ። እኔ እዛ ቤት ውስጥ የሚጸጽተኝ ባላረኩት ብዬ የሚጸጽተኝ ነገር እነሱን ማመኔ፣ በቃ ማድረግ የሌለብኝ መሆን የሌለበት እነሱን ማመኔ ስህተት ነው። ትዳሩን መያዝሽን እንደ ስህተት ነው በእልህም ስለነበር። በጣም ትልቅ ስህተት፣ ሰው ሊማርበት የሚገባ። ሰው ፍቅር ሲሰጥሽ ለምንድን ነው ብለሽ ቆመሽ አለማሰብ። የምሬ ነው የምልሽ። ከዛም በኋላ እኮ ስትወጪ ብቻሽን ነው የምትጎጂው፣ ብቻሽን ነው የምታለቅሽው። እሱ ከቤተሰቡ ጋር ነው ያሳለፈው። እኔ አንድ ልብስ ይዤ አልወጣሁም። ታምኛለሽ? ስንት ዓመት ኖርሽ? 4 ዓመት ነው 3 ዓመት። አንድ ቀን ግን ኖርኩ የምለው ህይወት የለኝም። ልጅ ወልዳችኋል? አንድ ሴት ልጅ ወልጃለሁ፣ ኬክ የሆነች። በቃ እሷ ለእኔ የእግዚአብሔር ጊፍት ናት። ከመጀመሪያው ትዳርሽ ወንድ ልጅ፣ ከሁለተኛው ሴት ልጅ፣ ከነሱ በፊት ደግሞ አንድ ልጅ ነበርሽ። እንዴት አድርገሽ ልጆችሽን አሳደግሽ? ከዛ ትዳር ከወጣሽ በኋላ ህይወት እንዴት ቀጠለ? ከሁለተኛው ትዳር በኋላ እሱ እንግዲህ አዳማ መግባት አለብን ተባባልን። እኔ ብቻዬን ነው የሱንም ቤተሰብ የማስተዳድር፣ እሱንም የማስተዳድር፣ ራሴንም የማስተዳድር፣ ቤተሰቤን ማለት ነው። ልጅ አለችን፣ ወተት አለ፣ ዳይፐር አለ ምናምን ነገር። ስለዚህ ምን መሆን አለበት? እሱ መስራት አለበት። የት ነው መስራት ያለበት? ልክ እዛ ስራ ሽንኩርት ማስረከብ ጀምር ብየው የኔ ልጅ ተምሮ ይሄን ይሰራል እንዴ አለችኝ። የኔ ልጅ እንደዚህ አንድ ነገር ልንገርሽ መሲ፣ ወልደሻል አይደለ? ልጅሽን በሌለ ጢባር ውስጥ አታኑሪው፣ የሆነ ኩራት ውስጥ። እኔ እዛ ቤት ውስጥ ስገባ በቆሎ ሀለኮ ማለት ሽፈራው ማለት ነው። ሀለኮ ፎቼ ነው የሚበሉት፣ እንጀራ ሸጠው ነው የሚተዳደሩት። አሁን ግን ይሄው ደዊ 40 ምንጭ ጎረቤቶቻቸው ላይ ከኔ በኋላ አከራይታ የምትበላው ቤት አለ። የኔንም ቤት 10 ሺህ ብር ታከራየዋለች። ሱቅ ከፍቼላታለሁ ለእድር፣ ለይሄ ለምናምን ለባጃጅ። ለእኔ እናት ብርቅ ናት። በነገራችን ላይ በ12 ዓመቴ ነው እናቴን ያጣኋት። በጣም ጀግና። እሷን አይነት እናት መሆን ብችል እንዴት እድለኛ ነኝ። ባሏ ሳያውቅ ቤት ሰርታ የሰጠች በቃ ባለሙያ፣ ድፍን ሐዋሳ የሚያወራላት። የምሬን ነው የምልሽ። ያንቺ እናት? አዎ፣ ነፍሳቸውን በገነት ያኑር። አሜን። ማርያምን ምርጥ እናት፣ በቃ ሳይኖራት ልጆችን ያሳደገች እናት፣ አባት የሌላቸውን። ሰው ሲቸገር እትዬ ፈትለጋ ልሄድ ነበር የሚለው። እና ከእናቶች ጋር ያለኝ ህብረት እሷን የጦርኩ ይመስለኛል። ይሄ ነው እኔ ጉዳይ ልንገርሽ።
ወልጄ 7 ቀኔ ነው ኦፕራሲዮን ነኝ ሆስፒታል ውስጥ አንድ ቀን የወለድኩ ቀን የመጣሁት ልንገርሽ ሆስፒታል ስንት ቀን ከ7 ወር ጀምሬ በዚህ በደሜ ይሄ ስሬ እምቢ ሲላቸው አንዴ በዚህ አንዴ በዛ ያደረጉ ግሉኮስ እየተሰጠኝ ልጇ ገፍትሮ ጥሎኝ ማለት ነው እግዚአብሔር ይግደልሽ አላሉኝ ይማርሽ ይቅርና ማለት ነው ከዛን የገንፎ እህሌን ምኔን እንደዛ ሆኜ ጎረቤቶቼ በጣም ነው የማመሰግነው ሁሌም እውነት ሰው ያሳጣሽ እግዚአብሔር ዳቢሎስ ይፈትንሻል በወዳጅሽ ባዳሽ ግን አንቺ ቤተሰብ ይሁንሽ መቼም አትከፊ ከዛን ጎረቤት ደግሞ እኔን ጥምድ እንደዛ አድርጋት ወልዳት አጠገቧ የለችው እንደዚህ የለች እንዴት ምናምን እኔ እዚህ ጋር ባላንስ አድርጌ ነው የምኖረው ዳሬ እንዲፈርስና ሴት ልጅ ነው የወለድኩት እኔ ለአባቴ አሁን ወርቁ ይነሳል ከመቃብር አንቺ ሙቺ ቢባል በፈቃደኝነት የማደርገው ነው ልንገርሽ በጣም ነው የምወደው አባቴ እና ልጄ አባቷ እንድታጣ አልፈለኩም እስከምን ድረስ ታገላለሁ ነው በቃ እሱ የሆነ ቤተሰቦቹ እንትን ያቃል የሚያቀው ነገር ደግሞ ሲገባ ወደ ህይወቱ ሲገባ ማወቅ ብቻ እኮ አይደለም የምታውቂው ነገር ህይወትሽ ውስጥ መግባት አለበት ሲገባው ይስተካከላል ነበር እኔ ጋር በነገራችን ላይ ሴቶች ይስተካከላል የሚባል ህይወት ይቅርባችሁ ምንም ወንድ ልጅ ይስተካከላል ብለሽ ትግስት አለ ማድረግ ይስተካከላል ወይ ስትጠብቂ እድሜሽን ትጨርሻለሽ መልክሽን ታበላሻለሽ አይምሮሽን ታበላሻለሽ ልብሽን ለእምነት ታሳጨዋለሽ እኔ ይሄንን ማቀው አሁን በፊት አላቀም ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው 2 ማስተር ቤድሩም 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው እንዳቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል ይህ መኖሪያ ቤት ብቻ አይደለም የደስታው ምንጭ የፎይታውም ስፍራ ጭምር ነው ይህ ልዩ ድል እንዳያመልጡ በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ ዳዬ ፕሮፐርቲስ የላቀ የኑሮ ደረጃ ያ ትዳር 3 አመት ነው የቆየው አዎ 3 አመቱን ቦክስ የምሬን ነው የምልሽ በሚላው ወቅቶኛል ምን ብሎኛል ብዙ ነገር ዱላ በየአይነት ከዛስ የኔ ንብረት በሙሉ ሸጦ ያለኝን ነገር ሁሉ ሸጦ ጠፋ አንቺ ትሄደሽ ካልሽ ደግሞ እኔና አንተ አዳማ እንግባ ይሄ ተወልደህ ያደግበት ሀገር ስለሆነ ዝቅ ብለህ መስራት ሊያሳፍርክ ይችላል አዳማ ደሃ ሄዶ የሚያልፍበት ነው በጣም የሚሰራባት ከተማ ናት ስለዚህ መንገዶችንም ወጫ መግቢያውንም ሰውንም ስለማቅ እዛን ዲሽ ይጅብ ይፈልግ ከዛን ደግሞ አንድ ሆነች የክርክር አለች ፍርድ ቤት እሷንም ጨርሼ አይቼ ቤቱን አግኝቼ መጣለሁ ከዚህ ከተማ ብቻ እንውጣ ተባብለን ተነጋግረን በክብር ወይ ምሳ በላክ ቁርስ እኔ እኮ ንብረቴ የተሸጠ ልንገርሽ ምሳ በላክ እያልኩ ደዋወላለሁ እዚህ ካለችው እህቱ ጋራ በእናትሽ ኢቲን ምከሪያት እኔና አንተነ ካዳማ ልንገባ ነው ችግር የለም ምናምን ትላለች ለካ እነሱ እየጨረሱ ነው ያላቀ ንብረቶቻችሁ ላይ ወይም ያንቺ ንብረት ላይ ያንቺ ይሁንታ ያስፈልግም ነበር ለመሸጥ በህጉ ያስፈልጋል ገዢው ግን ምን ብሎ እንደገዛ እግዚአብሔር ይጠይቃል የምሬ ነው የምልሽ ከዛም በኋላ የኔ ልጅ ወስዶ ለህቴ ሰጠ የኔ ልጅ ማለት ነው ጊዜ ዳኛ ነው ጀርባው የለም እህቶቹ በተለይ አንድ ሳታገባ ቤት ውስጥ የኖረች ታለችው የእውነቴ ነው ይሄ ቤተሰብ እኔ በምራቸው እግዚአብሔር አይማራቸው
እኔ ልጅነቴን ያጣሁበት ነው። የምሬን ነው የምልሽ። ልጅነቴን፣ ሳቄን፣ ሁሉ ነገሬን ያጣሁበት ልጄ ነው። እግዚአብሔር በርግጥ በሱ ክሶኛል። አስተዋይ ጥሩ ልጅ ሰጥቶኛል። ምንም ዋጋ በከፍልለት አይቆጨኝም። ያ ልጅ ጀርባው የለም በዱላ የእናትን አካውንቶች ነገረን። ምን ያውቃል? 13 ዓመት ልጅ። ከዛን ቀጥቅጠው ሲበቃቸው ትምህርት የሚማር ልጅ ከገበታ ላይ አንስተው ሐዋሳ መሸኛውን እንኳን አልያዙም ልንገርሽ። እሺ ከዛን ቅዳሜ ቀን ነው ስልክ ደወለልኝ። ማሚ ሆይ አንተ ነህ እኮ እቃችንን ሰብስቦ እነ ኢቲ ጋር አስገብተዋል። ለምን አላውቅም። እሱስ እዚህ ነበረ፣ አሁን ወደ አርባ ምንጭ ተመልሷል። አይጦስ ማለት ትንሿ ልጄ ማለት ነው። እሷስ ኢቲ ጋር ናት። አዎ ሁለቱንም ትተሽ ነው የወጣሽው አንቺ? አዎ ምክንያቱም ሁለት ልጅ ይዘሽ ቤት መፈለግ አትችይም። እሺ አልኩኝና አንተ አሁን ደህና ነህ? አዎ እህቴን ጠየኳት። ደህና ነው አለችኝ። ምን የሆነው ነገር አለ? የለም ደበቀችኝ። እነሱ ሕክምና ምናምን እያደረሱ ናቸው። ከዛን ቀጥ ብዬ ለሊቱን ተጉዤ አርባ ምንጭ 12 ተኩል። ከዚህ በፊት ያልተናገርኩትም ሲሄድ አይቼዋለሁ። ተሳፍሮ መኪና ላይ ሲወጣ ለምን እንዳላስያዝኩት ልንገርሽ። ቢመለስ እኔ እና እሱ እንጋደላለን። እኔ ተጎጂ ነኝ፣ ልጄ ተጎጂ ናት። ልጄ ደግሞ በፍጹም እዛ ቤተሰብ ውስጥ ማደግ የለባትም። ስለዚህ ምን አደረግኩኝ? እያየሁት ጭጭ አልኩኝ። ፎቶ አንስቼ ልኬለታለሁ። መኪና ውስጥ ሲወጣ ይሄ ነበር ካየክ እኔ አንተን ለማስያዝ ቀላል ነበረ። ከዛን አድፍጬ ጠበቅኩና ልጄን ላፋርጌ የሀገር ያለው ከዛ ልጄን ሰጡኝ አይደለ? እግዚአብሔር ይስጣችሁ ንብረቱን። እግዚአብሔር ለኔ ካለ ሰርቻ እመጣለሁ። ከኔ ያልሆነ ሁሉ ሄዷል። በዚህ እንዲጠናቀቅ የእግዚአብሔር ፍቃድ ነው። ራሴ ያበላሸሁት ነው፣ ራሴ ያስተካክለዋለሁ። ልጄን ይዤበት እንወዳለን። በዛው ተለያያችሁ በቃ። ከዛ ድሬ ህዝብ ድሬዳዋን ሄድሽው? አዎ ልጆቼን ሁለቱንም ይዤ ድሬዳዋ ሄድኩኝ። የእውነት የድሬዳዋን ህዝብ ክፋት ሳላይ እግዚአብሔር እኔን ያንሳኝ። ድሬዳዋ ላይ የሆነ ነገር የሚመጣ ከሆነ እግዚአብሔር እኔን አያሳየኝ፣ በቃ ይውሰደኝ። የእውነቴን ነው የምልሽ። ልጄ ብትታመም ማስታመውልኝ፣ ቤት ኪራይ ሳልከፍል ኖሬ እግዚአብሔርን። ከዛ በኋላ ላይ አየሩና ልጄ አልተመቻትም፣ ሀስም ነበረባት፣ እሱ ተነሳ። ከዛ መታከሚያ አጣሁ። ድሬዳዋ ሰውን ያሳከመልኝ አንድ ሙስሊም። ሲቀጥል ደግሞ ይዣት መጣሁ ወደ ወለንጭት ያለሁበት ከተማ ማለት ነው። ስመጣ መጀመሪያ ቀን እንጂ ከዛ ወጣሁኝ፣ ብር ከእጄ ያለቀ። ከዛ ላኩልኝ ስል ያው ንጋት ነው የሚላክ፣ ይህ ልደር። እዛን አንድ ባለባጃጅ ስማኝ አልኩት። ቆንጆ ስልክ ነበረኝ። ስልኬን ይዞ የሚያሳድረኝ ሰው ፈልግልኝ አልኩት። እዛ መሀል ላይ እነሱ ቤት እያለው ስኳር ተይዣለሁ። እዛ አርባ ምንጭ ማለት ነው። ያ ስኳሩ ይጥለኛል። ሻይ ቤት ውስጥ ለሕፃኑ ወተት ልገዛ ገብቼ፣ ከዛን ባለባጃጁ ብድግ አድርጎ ብሞትበትስ ቤቢ ይባላል ከእናቱ ጋር ተደዋውሎ ቤት ወሰደኝ። ገባው። ሳምንት አስቀመጠችኝ። ከዛም በኋላ ላይ ድሬዳዋ ሄድኩኝ። አልሆነም፣ ተመልሼ እሷ ጋር መጣሁ። ቤት ሰጠችኝ። እግዚአብሔር ካለ ትከፍኛለሽ፣ እንደዚህ ሆኖ አትቀሪም አለችኝ። እግዚአብሔር ይስጣት። ባለቤቷ ሞቶ በጣም ዋጋ ከፍላ ልጆቿ የምታሳድግ ምርጥ እናት ናት። እሷ አንድ ክላስና ፍራሽ ሰጠችን። እዛ ገባን። ልጆቼን ቁጭ አድርጌ በሶማሌላንድ ሄድኩ። ልጆችሽን የት አስቀምጠሽ? እሷ ጋር ማክቤልን ትምህርት አስመዘገብኩት እንዳያቋርጥ። አሁን ይሄ የወንድ እልህ ሳይሆን የህይወት እልህ ውስጥ ገባሁ።
ከዛን ሶማሌላንድ በርበራ ሄድኩኝ። ዳዊት የሚባል ሰው ጋር ሰራው ለ1 ወር በ$500 መጣው። ተመልሼ ስመጣ ልጆቼ ተንከባክባ ጠበቀችኝ። ከዛ በኋላ ላይ ለቤት የሚያስፈልገኝን ነገሮች በሙሉ ለልጆቼ እዛ ውጫሌ ላይ አልባሳት ምናምን ያው ልብስ ይዘን አልመጣንም። ሁሉን ነገር ገዛዛው ብሬን ቆጣጥቤ ከዛን እሷ ጋር የተወሰነ ጊዜ ቆየሁኝና ሌላ ቤት ተከራይቼ ወጣሁ። ያው የብቻ ህይወት ተጠናክሮ ቀጠለ። ከዛን የማያልፍ ወደ ሰማይ ልትሄጂ ወደ እግዚአብሔር ምድር ላይ ኑሮሽ ሲያበቃ እሱ ብቻ ነው። የማያልፉ የሚመስሉ ሊነጉ የማይመስሉ ቀናቶች ነጉ። የምሬን ነው የምልሽ። አንዳንድ ቀን ደውዬ ሳደባለሁ፣ አንዳንድ ቀን ፈጣሪ ቤት ሄጄ አለቅሳለሁ። ማንም ሰው ግን ይሄን አያውቅብኝም ነበር። ከዛም ቤቴን ተከራየው፣ ጎበዝ ነጋዴ ሆንኩ። እድሜ ለጅቡቲ ሹፌሮች፣ ለደሃ አባት። እውነት የበረሃ ሹፌር መሞት የማይገባው መሰቃየት የማይገባው ምንም ክፉ ማየት የማይገባው ቢኖር የበረሃ ሹፌር ነው፣ ተሳቢ ሹፌር። እኔን ወልደውኛል፣ እኔን ትልቋን ሴት ከነ ልጆቼ ማለት ነው። የምሬን ነው የምልሽ። አሁንም ከነሱ ጋራ ነው የምሰራ። የፈለኩትን ሽሮና በርበሬ ስልክ የለም ይዘውልኝ ይሄዳሉ። ከሰል የለኝም፣ እሺ እንዴ፣ እሺ እድሜ ይስጣቸው፣ ኑሯቸውን ይባርክልኝ፣ እግዚአብሔር ይጠብቃቸው። ወደ መነሻችን ስንመጣ ይድረስ ለሁለተኛ ሚስቶች እያልሽ ነበረ። ምን ያህል ዋጋ እንደሚያስከፍሉ በመጀመሪያው ትዳርሽ ሁለተኛ ሚስት ሆና የገባችው ህይወትሽን እንዴት እንዳመሰቃቀለችው፣ ግን ደግሞ የክብር ህይወት እንዳልኖረች እየነገርሽ ነበረ። ሁለተኛ ትዳርሽ ደግሞ ስህተት እንደሆነ በህይወትሽ የሚጸጽትሽ እንደሆነ እየነገርሽ ነበር። ገና የትዳር ህይወትን ለመጀመር የሚያስቡ በአፍላ እድሜ ላይ ያሉ ታዳጊዎች ሴቶች ምን እንዲያውቁ ትፈልጊያለሽ? በጣም ጥሩ። መጀመሪያ ከእግዚአብሔር ጋር ማውራት፣ ልብን ማዳመጥ የመጀመሪያው። ሰውን ትልቅ ጥፋት ውስጥ የሚከተው ማጣት ነው። ሴት ልጅ ስታጣ አትወድም፣ ስታገኝም አትችልም። የምሬን ነው የምልሽ። ስታጣም አትወድም፣ ስታገኝም አትችልም። ሴት ስላጣች የሰው ባል ውስጥ መግባት የለባትም። ሴት በተፈጥሮ ጀግና ናት። ምራቋ ራሱ ምግብ ነው ለሴት። ሴት ለራሷ ለልቧ። የሰው ትዳር ውስጥ መግባት ትልቅ እግዚአብሔር ቅጣት ነው። ለምን በይ ትዳራቸው ውስጥ ተበተነና ልጆች አሉ አባታቸው የሚናፍቁ። የነዛ ልጆችን በማን ያያል? እግዚአብሔር ያያል። እሷ ከዛ ሰውዬ ጋር እየሳቀች ምናልባት ልትኖር ትችላለች። ነገር ግን የደም እንጀራ ነው የበላች። የምሬን ነው የምልሽ። የደም እንጀራ መቼም በህይወቷ ጤነኛ ሆና አትኖርም። ፈሪ ናት። የሰው ባል የቀማይ ሴት ለምን ትፈራለች? ሰርቃ እንዳመጣች የሚሰረቅባት ይመስላታል። አይተማመኑም። ደስታ የላቸውም። ጭቅጭቅ ነው። እሱም ይላል። ከዚህ ሁሉ እኮ ለሷ እኮ የተፈጠራል። ይሄኔ ቆንጆ እየሸበላል። እሱም መጠበቅ አቅቷት ቤት ማፍረስ። ይሄ ትልቅ ኃጢአት ነው። ከኃጢአትም በላይ ህመም ነው፣ የልብ ህመም። በፍጹም አያከብራትም። እኔ ሁለተኛ ሚስት ሆኜ ተከብሬ ነው የምኖረው ትበል እስቲ አንድ ሴት መታ። መቼም አትልሽም። ድሮ ሱሪ ስንለብስ እናፍራለን። እንኳን የሰው ባል ጋራ ስንራመድ ነውር ጌጣችን ሆኖ ሚዲያ ድረስ ልንወጣ ይቀርና ማለት ነው። የምሬን ነው የምልሽ። አብዛኛው ሚዲያ ላይ እነከለ ያለን በተለይ ቡታጅራ ዙሪያ ላይ የሚሰሩ ልጆች አሉ። አይዞሽ በርቺ፣ ነገ ከላይ አንቺ ይሆናል። መቼም የሷ አይሆንም። የምሬን ነው የምልሽ። የኔ ባል መቼም
ድራማ ነው ወይንስ እውነተኛ? እውነተኛ ይሁን ድራማ ይሁን ይሄን የህግ አካል ሊያጣራ ይገባል። ይሄ ነገር ትክክል ነው ትክክል አይደለም ካሉ እኔን ያናግሩኝ፣ ስልኬን ጻፊ። ክርስቶስን የእውነቴን ነው የምልሽ። አንቺን ደውዬ ሳወራሽ ዋና ፖይንቴ ይሄ ነው። እቺ ኢትዮጵያ ናት፣ ነውር ጌጧ አይደለችም። ኢትዮጵያ ቅድስት ከተማ ናት። ቅድስናዋ ነው ጌጧ ለዚች ሀገር። ለኛ ለሀበሾች ነውር ጌጣችን ሆኖ አያውቅም። የምሬን ነው የምልሽ። እናትና አባቶቻችን እኮ እንግዳ ሲመጣ ሂጅ ከዚህ ተብለን እኮ ነው ያደገን አይደለ እንዴ? ዛሬ ታዲያ የሰው ውሽማ ሆኛ አደባባይ ላይ ቀጥ ብዬ ሚስቱን ሄጄ ባህሌ ነው ልቀቂ፣ ይሄ ተአምር ነው። ሲወራና ሲኖር ግን አንድ አይደለም። አዎ መኖር አለብና እውነቱ ላይ፣ ባህላችን ላይ፣ መጽሐፍ ቅዱሳችን ላይ፣ ቅዳሴያችን ላይ መኖር አለብን። ነጠላ ለብሰን ውስጥ ገብተን ለምን እንዋሻለን? እኔ እውነት ብነግርሽ ቤተክርስቲያን መግባት ፈራለሁ። ቂመኛ ስለሆንኩኝ ስላልተበቀልኩ ስተት እንደሆነ እኮ አውቃለሁ። ንስሐ ስገባ እንዴት ንስሐ እንደምገባ ነው ያውቃለሁ። እኔ አሁን ህይወቴ ውስጥ ሰው አለ በፍጹም ግን ጥንቃቄ ታውቂያለሽ፣ ውትድርና ላይ ያለ ወታደር። ኦኬ አሁን ሶስተኛ ጋብቻ? አዎ ታገቢ ነው? ላገባ ነው እግዚአብሔር ካለ። በእውነት ደብረ ሊባኖስ ገዳም ላይ። ይሄ እንግዲህ ለብዙዎች ትምህርት ይሆናል ብዬ አምናለሁ። አንቺም ኃላፊነት ተሰምቶሽ ይሄንን መልእክት ማስተላለፍ ፈልጋለሁ። እኔ ካለፍኩበት ህይወት የተረዳሁትን ሌሎች ታናናሾችም እንዲያውቁ ፈልጋለሁ ብለሽ የተሰማሽን ነው ያጋራሽን። ደስ የሚለው ነገር ደግሞ አሁን አዲስ ህይወት ልጀምር ነው ማለትሽም ብዙዎች ታሪክሽን የተከታተሉ ምን ላይ ነች ያሉ ደስ እንደሚላቸው አምናለሁኝ። በጣም ነው የማመሰግነው። እኔም በጣም አመሰግናለሁኝ። ትዳር ውስጥ የሚገባ ሰው እባካችሁ በቃ ይሄ ሀገር ነው። እስቲ አሁን ያለው ሰላም ማጣታችን ከምን የተነሳ ነው? ኑሮ ለምን ተወደደ? ዝናብ ለምን ጠፋ? እኔ አሁን ማርስበት ሰዓት ነበር፣ ማርያምን ዝናብ አልመጣም። የለም ትናንትና ነው ገና ይዘነበው። አልዘራንም እስካሁን ድረስ አብዛኛው ቦታ አልተዘራም። ለምን ሆነ? ምንድነው ይሄን ታለ ሰራ ነው? በደል እንዴት ቢበዛ ነው? አባቶችም እኛን ቢመለከቱ ቢያዩን፣ በማንኛውም ሃይማኖት በኩል ያሉ አባቶች ቢያዩን ቢሰበስቡን፣ ምናልባት መንፈሳዊ ህይወት ጎሎንም ሊሆን ይችላል እንዲህ ይሆን ነው እንጂ የምሬን እኮ ነው። ከሚስት ጋር የምትጣላ ሴት መጣች እኮ ሚዲያ ላይ ምንም ሳትፈራ። እኛ እኮ ቅድስናችን ነበረ ጌጣችን፣ ሀበሻ ስንጠራ ራሱ ሀበሻ። የምሬን በነገራችን ላይ ሀበሻነቴ ትወጂዋለሽ ወይ? በጣም በምንም ነገር አልደራደርባትም። እና እባካችሁ ሀገራችንን መቀደስም ማዋረድ የምንችለው እኛ ነን። ሚዲያ ላይ የሚለቀቁ ነገሮች ደግሞ ማስተዋል ይኖራቸው። ስም ኬት ይመጣል፣ ከራስ ይወጣል፣ ይደርሳል፣ ለጎረቤት ይወጣል፣ አደባባይ ነው። ስለዚህ ኤዲተርም ካላችሁ ኤዲት ስታደርጉ በደንብ ተመልከቱ። ሁሉም ሰው የሚለቀቅ ተሰማሽ አልተሰማሽ፣ እንዲሆንሽ አልሆንሽ ምናምን ሚዲያ ላይ የሚወጣ ነገር ልክ ይኖረው፣ ገደብ ይኖረው። የማናችንም ሰውን ያስተምራል አያስተምርም ይባል ነገር ቢኖር፣ የምሬን ነው ይቅርታ ቢኖር፣ ምክንያቱም ልጆች ያዩታል። ስልክሽን ሁሌ አንቺ አትጠብቂም፣ የትም ጥልሽ ነው የምትሄጂ። የዛሬ ልጅ ደግሞ ቀጥታ ስልክ አገኘ ማለት ገባ ነው ውስጥ። ስለዚህ ልጆቻችንን እንድንቀድስ እኛ እንቀደስ። አባቶች ብቻቸውን ልጆቻችሁ እንዲያድጉ አትፍቀዱ። አመሰግናለሁ። እግዚአብሔር ያክብርልኝ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም
ለሌሎች ያጋሩ። ሸገር ኢንፎ ሚዲያ